አክብሮታዊ ሰላምታችን በያላችሁበት ይድረስ። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ሰዓቱ ብለን የመራረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩም። ከደሴ ወደ አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ ዛሬ ሰኔ 8 ቀን 2018 ዓ.ም ማለዳ ላይ በደረሰበት አሰቃቂ አደጋ የበርካታ ሰዎች ህይወት ወዲያውኑ ማለፉን ፖሊስ አስታወቀ። እንዲሁም በአደጋው በርካታ ሰዎች ከባድና ቀላል ጉዳት የደረሰባቸው ሲሆን በህይወት የተረፉትን ወደ ሕክምና ተቋማት ለማድረስ ርብርብ እየተደረገ እንደሚገኝ ተገልጿል። ትሰሙታላችሁ። ጠላቶቻችን የፕሬቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል ሲሉ ሜጀር ጄኔራል ማሾ በየነ ተናገሩ። የትግራይ ጦር ለአንድ ዓላማ የወጣ ሰራዊት ነው። ተልእኮውንም ለመወጣት አቅሙን እያጠናቀረ ይገኛል። ተልእኮውም የትግራይን ህዝብ ደህንነት ማረጋገጥና ሉዓላዊ መሬቱን ማስከበር ነው ብለዋል። በዝርዝር ይዘነዋል። የሀገራችን እጣ ፈንታ በገደል አፋፍ ላይ ነው። ፋኖና ሸኔ መንግስት ሊጥሉ ይችላሉ ሲሉ ፕሮፌሰር መራራ ጉዲና ተናገሩ። ዝርዝር መረጃውን ይዘናል። ከሰኔ 1 ቀን 2018 ዓ.ም ጀምሮ ታፍኖ የት እንዳለ ሳይታወቅ የቆየው ወጣት ዮናታን ይትባረክ ማዕከላዊ እንደሚገኝ እናት ፓርቲ አስታወቀ። አሜሪካና ኢራን ስምምነት ላይ መረሳቸውን ተከትሎ የሆርሙዝ ወሽመጥ ወደ ቀድሞ ሁኔታ እንዲመለስ ተወስኗል። በጉዳዩ ላይ ዝርዝር ይዘናል፣ ትሰሙታላችሁ። አሳዛኝ ዜና ከደሴ ወደ አዲስ አበባ ሲጓዝ በነበረ ተሽከርካሪ ላይ በደረሰ አደጋ የ28 ሰዎች ህይወት ማለፉ ተሰምቷል። ከደሴ ወደ አዲስ አበባ ሲሄድ በነበረ ተሽከርካሪ በደረሰ አደጋ የ28 ሰዎች ህይወት ማለፉን ፖሊስ አስታውቋል። አደጋው የደረሰው ከደሴና ኮምቦልቻ ከተሞች መካከል በሚገኝ የሀረጓ መንገድ ላይ እንደሆነም ተገልጿል። ዛሬ ሰኔ 8 2018 ዓ.ም ማለዳ ከደሴ ወደ አዲስ አበባ በመጓዝ ላይ የነበረ የህዝብ አውቶቡስ በተለምዶ ሀረጎ እየተባለ በሚጠራው መንገድ ላይ በደረሰበት አደጋ እስካሁን የ28 ሰዎች ህይወት ሲያልፍ በርካቶች ቀላልና ከባድ ጉዳት ደርሶባቸዋል ተብሏል። የህዝብ ማመላለሻ ተሽከርካሪው በግምት 100 ሜትር ጥልቀት ወዳለው ገደል ገብቶ ነው አደጋው የደረሰው ተብሏል። በህይወት የተረፉትን ወደ ሕክምና ቦታ ለማድረስ አሁንም ርብርብ እየተደረገ መሆኑን የገለጸው ፖሊስ የአደጋውን ምክንያት በማጣራት ላይ ነው ተብሏል። ጠላቶቻችን የፕሬቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል ሲሉ ሜጀር ጄኔራል ማሾ በየነ ተናገሩ። ራሱን የትግራይ መከላከያ ኃይል ወይንም ቲዲኤፍ ብሎ የሚጠራው ታጣቂ ኃይል የሰሜን ምስራቅ ግንባር ዋና አዛዥ የሆኑት ሌተናል ጄኔራል ማሾ በየነ የሰራዊታችን ተልዕኮ የህዝባችንን ደህንነት ማረጋገጥና ሉዓላዊ መሬታችንን ማስጠበቅ ነው ብለዋል። ይህን ንግግር ያደርጉት በትላንትናው ዕለት የቲዲኤፍ የአርሚ 22 የጦር አመራሮች የምረቃ ስነስርዓት በተከናወነበት ወቅት ነው። ሜጀር ጄኔራል ማሾ በንግግራቸው የትግራይ ጦር ለአንድ ዓላማ የወጣ ሰራዊት ነው፣ ተልእኮውንም ለመወጣት አቅሙን እያጠናቀረ ይገኛል ያሉ ሲሆን ተልእኮውም የትግራይን ህዝብ ደህንነት ማረጋገጥና ሉዓላዊ መሬቱን የማስከበር እንደሆነ አስረድቷል። ሲቀጥሉም ጠላቶቻችን የፕሬቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል ብለዋል። ጨምረውም እነዚህ ጠላቶቻችን ባንዳዎች ሆዳቸውንና የግል ፍላጎታቸውን ያስቀድማሉ። የትግራይ መከላከያ ኃይል ግን እንደነሱ አይደለም፣ ከህዝቡ የተሰጠውን ኃላፊነት ይዞ እየታገለ ነው በማለት አስረድተዋል። ሰራዊቱ አሁን ኃይሉን እያሰባሰበ መሆኑ ህዝቡ ድጋፍ እንዲያደርግለትም ጥሪ አቅርበዋል። የሀገራችን እጣ ፈንታ በገደል አፋፍ ላይ ነው። ፋኖና ሸኔ መንግስት ሊጥሉ ይችላሉ ሲሉ ፕሮፌሰር መራራ ጉዲና ተናገሩ። ኢትዮጵያችን ከመቼውም ጊዜ በላይ መስቀለኛ መንገድ ላይ ትገኛለችም ብለዋል። የሀገሪቱ አንጋፋ የፖለቲካ ሰው ፕሮፌሰር መራራ ጉዲና ወደፊት ሊመጡ የሚችሉ 4 አስፈሪና አነጋጋሪ ቢሆነኞችን አስቀምጠዋል። ይህ ትንተና ዝም ብሎ የፖለቲካ ወሬ ሳይሆን እያንዳንዳችንን ህይወትና የሀገርን ህልውና የሚነካ የደወል ድምፅ ነው ብለዋል። እስኪ ቆም ብለን እናስተውል። የትኛው መንገድ ይሆን የሚያዋጣን ሲሉም 4 ነጥቦችን አስቀምጠዋል። ካስቀመጡት 4 ነጥብ መካከል የመጀመሪያው ቀውሱ ተባብሶ የመቀጠሉ መርዶ፣ አሁን ያለንበት የዋጋ ንረት፣ መፈናቀል፣ ጦርነትና አለመረጋጋት ይበልጥ እየገፋ ሂዶ አገሪቱን ጨለማ ውስጥ ሊከታት ይችላል። የሰላምና የድርድር ብቸኛ ተስፋ መንግስት እግዚአብሔርንም ሰውንም ፈረንጆችንም ሰምቶ ሌሎች የፖለቲካ ኃይሎችም ከመጠፋፋት ፖለቲካ ወደ መደራደር መጠው የኢትዮጵያን ፖለቲካ መልክ ማስያዝ ሊጀምር ይችላል። ይህ የሁላችንም ምኞትና ብቸኛው የድነት መንገድ ነው ብለዋል። የታጣቂዎች ወደ ማዕከል መገስገስና የአንድነት አደጋ
ህወሓት፣ ፋኖ፣ ሸኔና ጉምዝ የራሳቸውን ይዞታ እያሰፉ ወደ ማዕከል በመምጣት መንግስትን ሊጥሉ ይችላሉ። ነገር ግን የዚህ ውጤት ለኢትዮጵያ አንድነት እጅግ አስፈሪና አደገኛ ሊሆን እንደሚችልም ፕሮፌሰሩ ያስጠነቅቃሉ። ፍጹም መበተን የሚለው አራተኛው ነጥብ ሲሆን የመጨረሻውና ማሰብም መናገርም የሚከብደው የከፋው አማራጭ ደግሞ ኢትዮጵያ የተባለችው ታላቅ ሀገር በታሪክ ማህደር ውስጥ ብቻ የምትቀርበት የመበተን አደጋ ሊከሰትም ይችላል። ለመሆኑ ማስተዋሉ መቼ ነው የሚመጣው ሲሉም ጥያቄ አንስተዋል። የፖለቲካ ልሂቃኖቻችን ከመጠፋፋትና እልህ ውስጥ መጠው ሀገርን የማዳን ስራ ካልሰሩ የታሪክ ተወቃሽ ብቻ ሳይሆን የጥፋቱ መጀመሪያና መጨረሻ ሊሆናሉ ሲሉም ተናግረዋል። አሜሪካና ኢራን ስምምነት ላይ መድረሳቸውን ተከትሎ የሆርሙዝ ወሽመጥ ወደ ቀድሞ ሁኔታው እንዲመለስ ተወስኗል። አሜሪካና ኢራን ላለፉት 3 ወራት ያካሄዱትን ጦርነት ሙሉ በሙሉ ለማቆም የሚያስችለው የሰላም ስምምነት ላይ መድረሳቸውን የድርድሩ ዋና አሸማጋይ የሆነችው የፓኪስታን ጠቅላይ ሚኒስትር እንዲሁም የአሜሪካው ፕሬዝዳንት በትናንትናው ዕለት ይፋ አድርጓል። የፓኪስታኑ ጠቅላይ ሚኒስትር በማህበራዊ ገጻቸው ባስተላለፉት መልእክት በሁለቱ ሀገራት መካከል ከፍተኛ የዲፕሎማሲ ንግግሮች ከተደረጉ በኋላ የሰላም ስምምነቱ የመጨረሻ ሰነድ ላይ መድረሱን አሳውቀዋል። ስምምነቱ ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚደረጉ ወታደራዊ ዘመቻዎች በአስቸኳይና በቋሚነት እንዲቆሙ የሚያዝ ሲሆን ይፋዊ የሰላም ስምምነት የፊርማ ስነ ስርዓቱ በቀጣይ አርብ በስዊዘርላንድ ጄኔቫ እንደሚከናወን አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፓኪስታን መግለጫ ተከትሎ ባስተላለፉት መልእክት ከኢስላማዊቷ የኢራን ሪፐብሊክ ጋር የተደረገው ስምምነት አሁን ሙሉ በሙሉ ተጠናቋል፣ ለሁሉም እንኳን ደስ አላችሁ በማለት አጋርተዋል። ትራምፕ አክለውም ስምምነቱ እንደተፈጸመ በዓለም አቀፍ ንግድ ላይ ከፍተኛ ቀውስ ፈጥሮ የነበረውና በኢራን ተዘግቶ የከረመው የሆርሙዝ ወሽመጥ ያለምንም ክፍያ ክፍት እንዲሆንና በአሜሪካ ተጥሎ የነበረው የባህር ላይ እገዳ በአስቸኳይ እንዲነሳ ማዘዛቸውን አስታውቋል። የዓለም መርከቦች ወይ ሞተራቸውን አስነሱ፣ ዘይቱ ይፍሰስ ሲሉ በማህበራዊ ትስስር ገጻቸው መልእክት አስተላልፈዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ በበኩላቸው ስምምነቱ መጠናቀቁን እንዲሁም የባህር ኃይል እገዳው መነሳቱን በይፋ አረጋግጠዋል። የስምምነቱ ዝርዝር ይዘቶች በመሪዎቹ ይፋ ባይደረጉም የሮይተርስ እና የኢራን ሚዲያዎች ዘገባ እንደሚያሳየው ከሆነ ኢራን በወሽመጡ ላይ የጣለችውን እገዳ የምታነሳ ሲሆን በመጀመሪያዎቹ 30 ቀናት ውስጥ የተከበሩ ፈንጂዎችን የማጽዳት ስራም ታከናውናለች ተብሏል። በሌላ በኩል ደግሞ በአሜሪካ እግር ላይ ያለ 25 ቢሊዮን ዶላር የሚገመት የኢራን ሀብት በተለያዩ ጊዜያት እንድትለቅ ከስምምነት ተደርሷል። ከዚህ ቀደም ኢራን አልደራደረበትም ያለችው የኒውክሌር ጉዳይ ሲሆን አሁን ግን ስምምነቱ ከተፈረመ በኋላ ለ60 ቀናት የሚቆይ የቴክኒክ ድርድር የሚጀመር ሲሆን በዚሁ ጊዜ ውስጥ ኢራን የኒውክሌር መርሃ ግብሯን አሁን ባለው ይዞታ እንድታቆይና ዩራኒየም እንዳታበለጽግ የኒውክሌር ቁሳቁሶችን ከሀገር ማስወጣት ወይም የማውደም ሂደት ላይ ውይይት ይደረጋል ተብሏል። ስምምነቱ ይፋ መደረጉን ተከትሎ በዓለም አቀፍ ገበያ የነዳጅ ዋጋ ላይ ከ4 በመቶ በላይ ቅናሽ ተመዝግቧል። ኢራን ከስምምነቱ ቀደም ብላ በየካቲት ወር በአሜሪካና እስራኤል የተገደሉባትን ጠቅላይ መሪዋን በቀጣይ ሁለተኛው ሳምንት ላይ የቀብር ስነ ስርዓቱ እንደምትፈጽምም አስታውቃለች።